ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። የሃሚንግ ስፖርት አጫጭር ስፖርታዊ ዜናዎችን እናቀርባለን። የእንግሊዝ ፕሪሚየር ሊግ ቀሪ ጨዋታዎች ተደርገው ነበር። አብዛኞቹ ጨዋታዎች በተለይም ደግሞ ትልልቆች ሲጠበቁ የነበሩ ጨዋታዎች ቅዳሜ ዕለት መደረጋቸውን እናስታውሳለን። በእሁድ ዕለት በተደረጉ ጨዋታዎች ክሪስታል ፓላስ ወደ አራተኛ ደረጃ ከፍ ያለበትን ውጤት አስመዝግበዋል። በክራቨን ኮቴጅ በተደረገው ጨዋታ ኤዲ ንኬቲያ እና ማርክ ጌሂ ግቦቹን አስቆጥረዋል። ሃሪ ዊልሰን ደግሞ የፉላምን ግብ ከመረብ አሳርፏል። በውድድር ዓመቱ ሰባተኛ ድሉን ያስመዘገበው ክሪስታል ፓላስ በ26 ነጥብ ወደ አራተኛ ደረጃ ከፍ ብሏል። ከ15 ጨዋታዎችም በስምንቱ የተሸነፈው ፉላም በ17 ነጥብ 15ኛ ደረጃ ላይ ተቀምጧል ማለት ነው። ዌስትሃም ዩናይትድ እና ብራይተን ኤንድ ሆቭ አልቢዮንም አንድ አቻ በሆነ ውጤት ጨዋታቸውን ፈጽመዋል። በአሜክስ ስታዲየም በተደረገው ጨዋታ ጆርጂኒዮ ሩተር የብራይተንን የአቻነት ግብ ያስቆጠረ ተጫዋች ሲሆን ዌስትሃም ዩናይትድ እስከ 9ኛው ደቂቃ ድረስ ጃሮድ ቦውን ባስቆጠረው ግብ ሲመራ ቆይቶ ነው እንግዲህ በባከነ ሰዓት ብራይተን ኤንድ ሆቭ አልቢዮን ጎል አስቆጥሮ ጨዋታው ባቸው ውጤት የተፈጸመው። በአሰልጣኝ ኑኖ ስፕሪቶ ሳንቶስ የሚመራው ዌስትሃም ዩናይትድ በውድድር ዓመቱ ለአራተኛ ጊዜ ነጥብ የተጋራበት ጨዋታም ሆኗል። በጣሊያን ሴሪኤ ሲጠበቅ የነበረው የናፖሊና የጁቬንቱስ ጨዋታ በናፖሊ 2-1 አሸናፊነት ተጠናቋል። በዲያጎ አርማንዶ ማራዶና ስታዲየም በተደረገው ጨዋታ ራስመን ሆይሉንድ በ7ኛው እና በ78ኛው ደቂቃ የናፖሊን ጎል ሲያስቆጥር፣ ለጁቬንቱስ ደግሞ ይልዲዝ ነበር ከረፍት መልስ 59ኛው ደቂቃ ላይ ጎል አስቆጥሮ የነበረው። በዚህም እንግዲህ ናፖሊ የጣሊያን ሴሪኤን የደረጃ ሰንጠረዥ ኢንተር ሚላንን በ1 ነጥብ በመብለጥ እየመራ ይገኛል። የደረጃ ሰንጠረዡን ናፖሊ በ31 ነጥብ ነው እየመራ የሚገኘው። ኢንተር ሚላን በ30 ነጥብ ሁለተኛ ሆኖ ይከተላል። ኤሲ ሚላን በ28፣ ሮማ በ27 ነጥብ ሶስተኛ እና አራተኛ ደረጃ ላይ ይገኛሉ። ትናንት በተደረጉ ቀሪ ጨዋታዎች ላዚዮ እና ቦሎኛ አንድ አቻ ጨዋታቸውን ሲፈጽሙ ካግሊያሪ ሮማን 1-0 አሸንፏል። ሴሪሞንሴ ሊቼን 2-0 ሲያሸንፍ ቬሮና አትላንታን 3-1 በሆነ ውጤት አሸንፏል። ቅዳሜ ዕለት ይጠበቅ የነበረው የኢንተር ሚላንና የኮሞ ጨዋታ በኢንተር 4-0 በሆነ ሰፊ ውጤት ነበር የተጠናቀቀው። በተለይ ኮሞ በጣሊያን ሴሪኤ በዘንድሮ ዓመት አስደናቂ እንቅስቃሴ እያደረገ ከመሆኑ አንጻር ይህንን ጨዋታ ኢንተር ሚላንን ይፈትኗል ተብሎ ይጠበቅ ነበር። ምናልባትም ኮሞ አሸንፎ ሊወጣ የሚችልበት ወይም ነጥብ ተጋርቶ ሊወጣ የሚችልበት እድል ይኖራል ተብሎ ሲጠበቅ፣ ባልተጠበቀ ሁኔታ በሊጉ ሁለተኛ ደረጃ ላይ በሚገኘው ኢንተር ሚላን 4-0 የተሸነፈበት የሚነሳ ነው። ሳሱሎን ፊዮረንቲናን 3-1 ያሸነፈበት በ14ኛው ሳምንት የጣሊያን ሴሪኤ መርሃ ግብር የተደረጉ ጨዋታዎች ናቸው። ዛሬም በሴሪኤው ጨዋታዎቹ ሲቀጥሉ ፔሳ ከፓርማ፣ ኡዲኔዜ ከጄኖዋ እንደዚሁም ደግሞ ቶሪኖ ከኤሲ ሚላን ጋር የሚያደርጉት ጨዋታ ቀሪ የ14ኛ ሳምንት መርሃ ግብር የዛሬ ጨዋታዎች ናቸው። የባርክሌ ሴቶች ሱፐር ሊግ ጨዋታዎችም እንደዚሁ ቀጥለዋል። በትናንትናው ዕለት በተደረገው ጨዋታ ቶትናም አስቶን ቪላን 2-1 አሸንፏል። ብራይተን ኤንድ ሆቭ አልቢዮን ለንደን ሲቲን ሜዳው ድረስ ሄዶ 1-0 ሲያሸንፍ፣ ማንቸስተር ዩናይትድ ዌስትሃም ዩናይትድን 2-1 አሸንፏል። የሊጉ መሪ ማንቸስተር ሲቲ ሌስተር ሲቲን በሜዳው 3-0 ሄዶ በማሸነፍ አሁንም የባርክሌ ሴቶች ሱፐር ሊግ መሪነቱ አጠናክሯል። ቼልሲ በኤቨርተን 1-0 ተሸንፏል። በዘንድሮ ዓመት የሶኒያ ቦምፓስተር ቲም በተወሰነ መልኩ እየተፈተነ ነው የሚገኘው እና ባለፉት ጊዜያትም የጣላቸው ነጥቦች ተደምረው በ6 ነጥብ ከሊጉ መሪ ማንቸስተር ሲቲ እንዲርቅ አድርጎታል። የደረጃ ሰንጠረዡንም ስንመለከት ማንቸስተር ሲቲ በ27 ነጥብ ሲመራ፣ ቼልሲ በ6 ነጥብ ዝቅ ብሎ በ21 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የጎል ክፍያቸውንም ካየን ማንቸስተር ሲቲ 26 ጎሎችን ሲያስቆጥር ቼልሲ 16 ጎሎችን ያስቆጠረው እና ቀስ በቀስ የባርክሌ ሴቶች ሱፐር ሊግ የነጥብም ሆነ የጎል ልዩነት በማንቸስተር ሲቲ እና በቼልሲ መካከል ያለው እየሰፋ ይገኛል። ባለፉት ጊዜያት በተለይ ቼልሲ ለጥቂት የባርክሌ ሴቶች ሱፐር ሊግን ያምና እንኳን በሙሉ የበላይነት ነው ማለት ይቻላል። የሶኒያ ቦምፓስተር ቡድን አጠቃላይ የዶሜስቲክ ሊጎችን የሊግ ካፕ እንደዚሁም የአዶቤ ውመን ኤፍ ኤ ካፕንም ጨምሮ ሲያነሳ የነበረው ከዛ በፊት በነበረው ዓመት ላይ ግን ማንቸስተር ሲቲ በግብ ክፍያ ጭምር እየተበለጠ የባርክሌ ሴቶች ሱፐር ሊግን ያጣበት ሁኔታ ነበር የተፈጠረው። ዘንድሮ ዓመት ግን በተሻለ ሁኔታ የባርክሌ ሱፐር ሊጉ ሻምፒዮን የመሆን እድሉ ከፍተኛ እንደሆነ ይታሰባል። ማንቸስተር ዩናይትድ
ዩናይትድ ቼልሲን ተከትሎ በ20 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ አርሰናል በ19ኛ ነጥብ አራተኛ ደረጃ ላይ ተቀምጧል። ቅዳሜ ዕለትም ሊቨርፑልን 2-1 ማሸነፉ የሚታወስ ነው። ሊቨርፑል በደረጃ ሰንጠረዡ የመጨረሻ ደረጃ ላይ ይገኛል በ2 ነጥብ። ዌስትሃም ዩናይትድ ነው 4 ነጥብ ይዞ 11ኛ ደረጃ ላይ ያለው። እንደዚሁም ሌስተር ሲቲም 6 ነጥብ ይዞ 10ኛ ደረጃ ላይ ተቀምጧል እና ሌስተር ሲቲ፣ ዌስትሃም እና ሊቨርፑል እንደዚሁ ራሱ ኤቨርተንም 9ኛ ደረጃ ላይ ያለው ኤቨርተንም 8 ነጥብ ብቻ ነው መሰብሰብ የቻለው እና እነዚህ ቡድኖች የወራጅ ቀጠና የሚያሰጋቸው ናቸው ማለት ነው። የባርክሌስ ሱፐር ሊግ አጋማሽ ውድድሩ ላይ እየተቃረበ ይገኛል። በዚህ ሳምንትም ቀሪ ጨዋታ ይደረጋል። ሐሙስ ዕለት ሊቨርፑል ከአስቶን ቪላ ጋር የሚያደርገው የባርክሌስ ሱፐር ሊግ ቀሪ ጨዋታ የሚጠበቅ ነው። ወደ ስፓኒሽ ሴቶች ላሊጋ፣ ስፓኒሽ ሊጋ ፌሚኒ ወይም ስፓኒሽ ሊጋ ኤፍ ይሉታል እና ወደ እነዚህ ወደ ተደረጉ ጨዋታዎች ስናልፍ ባርሴሎና ሲዲ ቴነሪፌን 2-0 ያሸነፈበት ኢዋን ፓዮር እና አሌክሲያ ፑቴያስ ጎሎቹን ያስቆጠሩበት የሚነሳ ነው። ባርሴሎና አሁንም በስፓኒሽ ሊጋ ፌሚኒ የሴቶች ላሊጋ ላይ አሁንም የበላይነቱን እንደወሰደ ነው የሚገኙት። የባለፉት ዓመታትም የላሊጋው ቻምፒዮን እንደነበር የምናስታውሰው ነው። አትሌቲኮ ማድሪድ ከሲቪያ 2-0 የተለያዩበት፣ ዲፖርቲቮ ግራናዳን 2-0፣ ኢስፓኞል በማድሪድ ክለብ ፉትቦል 5-2 የተሸነፈበት እዛው የሪያል ማድሪድ የሚገኝበት ከተማ ውስጥ የሚገኝ ክለብ ነው ይሄ እና 5-2 አሸንፏል። በትናንትናው ዕለት ሪያል ሶሴዳድ በሪያል ማድሪድ 1-0 የተሸነፈበት፣ አትሌቲክ ክለብ ሌቫንቴን 1-0 ያሸነፈበት እና ሌቫንቴ ባዳሎና አልሃማን 1-0 ያሸነፈበት፣ እንደዚሁም ደግሞ ኤባር ሎግሮኖን 1-0 ያሸነፈበት በ13ኛው ሳምንት የሴቶች ላሊጋ የተደረጉ ጨዋታዎች ናቸው። በስፓኒሽ የሴቶች ላሊጋ 30 ሳምንት ነው ጨዋታዎች የሚደረጉት። እንደዚሁም አጠቃላይ ወደ 16 ክለቦች ሴቶች ላሊጋው ይሳተፋሉ። የደረጃ ሰንጠረዡን ባርሴሎና በ36 ነጥብ አንደኛ ሆኖ ሲመራ 57 ግቦችን አስቆጥሮ፣ ሪያል ማድሪድ በ29 ነጥብ 30 ግቦችን አስቆጥሮ እንደዚህ ሁለተኛ ደረጃ ላይ ይገኛል። ሪያል ሶሴዳድ በ27 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ25 ነጥብ አራተኛ ደረጃን ይዟል ማለት ነው። በባርሴሎና የተሸነፈው ሲዲ ቴነሪፌ በ23 ነጥብ እንደዚሁም ደግሞ ማድሪድ ሲኤፍኤፍ የሚባለው ክለብ እንደዚሁ እኩል 23 ነጥብን ከሲዲ ቴነሪፌ ጋር በመያዝ 5ኛና 6ኛ ላይ ተቀምጧል። ሌቫንቴ 16ኛ ደረጃ ላይ በ2 ነጥብ በመቀመጥ የመጨረሻውን የሴቶች ላሊጋ የደረጃ ግርጌ ይዟል ማለት ነው። በአውሮፓ ጠንካራ ወደ ሆነው ሴቶች ፍሬንች ሊግ ዲቪዥን 1 ፌሚኒ ይሉታል ወደ ተደረጉ ጨዋታዎች ስናልፍ ኦሎምፒክ ደ ማርሴይ በፔዤ 5-1 የተሸነፈበት፣ በ9ኛው ሳምንት በፍሬንች ሊጋ ሴቶች በሰፊ ጎል የተጠናቀቀ ጨዋታ ነው። ሌንስ ሴንቴቴንን 1-0 ያሸነፈበት፣ ሞንፔሌይን በኖንትስ 2-1 የተሸነፈበት፣ እንደዚሁም ስትራስቡርግ በፍሎሪ 3-0 የተሸነፈበት፣ እንደዚሁም ዲጆን በኦሊምፒክ ሊዮኔስ 3-0 የተሸነፈበት፣ እንደዚሁም ፓሪስ ኤፍሲ ሌሃቭሬን 3-0 ያሸነፈበት በ9ኛው ሳምንት የፍሬንች ሊግ ሴቶች ዲቪዥን 1 ፌሚኒ የተደረጉ ጨዋታዎች ናቸው። ኦሊምፒክ ሊዮኔስ እንደተለመደው በፈረንሳይ ሴቶች እግር ኳስ አሁንም የበላይነቱን እንደያዘ ነው። በ27 ነጥብ አንደኛ ሆኖ 39 ጎሎችን በማስቆጠር ሊጉን እየመራ ይገኛል። ፔዤ በ24 ነጥብ እና በ26 ጎል ሁለተኛ ሆኖ ይከተሏል ማለት ነው። ወደ ሴቶች ቡንደስሊጋ ስናመራ ደግሞ በሳምንቱ ባየር ሙኒክ ኢንትራ ፍራንክፈርትን 5-0 ያሸነፈበት በሰፊ ጎል ከተጠናቀቀው የሴቶች ቡንደስሊጋ ጨዋታ አንዱ ነበር። ሲጂኤስ ኢሴን ኑምበርግን 2-0 ያሸነፈበት ጨዋታም ሌላኛው የተደረገ ጨዋታ ነው። ወልፍስበርግ ፍራይቦርግን 3-1 አሸንፏል። ካርልስ ዜስጄና በወርደር ብሬመን 1-0 ሲሸነፍ፣ ባየር ሌቨርኩሰን እና አርቢ ሌፕዚግ ያደረጉት ጨዋታ በባየር ሌቨርኩሰን 3-2 አሸናፊነት ተጠናቋል። ሆፍኒየምም ዩኒየን በርሊንን 3-0 አሸንፏል። በዛሬው ዕለት ሃምቡርግ ኤስቪ ከኮሎኝ ጋር ምሽት 2 ሰዓት የሚያደርጉት ጨዋታ የ10ኛው ሳምንት የጀርመን ቡንደስሊጋ ሴቶች ፍራውን ቡንደስሊጋ ይሉታል ሊጉን ቀሪ አንድ ጨዋታ ነው ማለት ነው። እንደዚሁም
ረቡዕ ዕለት ኑምበርግ ከኢንትራክት ፍራንክፉርት ተስተካካይ ጨዋታቸውን የሚያደርጉ ነው የሚሆነው። የደረጃ ሰንጠረዡን ባየር ሙኒክ በ34 ነጥብና በ45 ጎል አንደኛ ሆኖ ሲመራ፣ ወልፍስበርግ በ28 ነጥብና በ40 ጎል ሁለተኛ ደረጃን ይዟል። የጣሊያን ሴቶች ሴሪኤን ደግሞ ስንመለከት በ8ኛው ሳምንት በተደረጉ ጨዋታዎች ኤሲ ሚላን ናፖሊን 2-0 አሸንፏል። የሳምንቱ ታላቅ ጨዋታ የነበረው የሮማና የጁቬንቱስ ጨዋታ ደግሞ አንድ አቻ በሆነ ውጤት ነው የተጠናቀቀው። እነዚህ ጨዋታዎች ቅዳሜ ዕለት የተደረጉ ጨዋታዎች ነበሩ። ትናንትና ደግሞ ፓርማ በኮሞ የሴቶች ቡድን 1-0 የተሸነፈበት የሚጠቀስ ነው። ኢንተር ሚላኖ እና የሳምፕዶሪያ ጨዋታ ለሌላ ጊዜ ሲተላለፍ፣ በዛሬው ዕለት ደግሞ ሳሱሎ እና ላዚዮ የሚያደርጉት ጨዋታ ይጠበቃል። ትናንት ከተደረጉት ጨዋታዎች ግን በሰፊ ውጤት የኢንተር ሚላን እና የጄኖዋ ሴቶች ቡድን ያደረጉት ጨዋታ በኢንተር ሚላን 5-0 የተጠናቀቀበት፣ እንደዚሁም ፊዮረንቲና ቴራናን 1-0 ያሸነፉበት የ8ኛው ሳምንት የሚጠቀሱ ውጤቶች ናቸው። ጣሊያን ሴቶች ሴሪኤን ሮማ በ19 ነጥብ አንደኛ ሆኖ ሲመራ የነ አሊያ ፔሌግሪኒ ቡድን ማለት ነው። የኮሞ ሴቶች ቡድን ደግሞ በ15 ነጥብ ሁለተኛ ደረጃን ይዟል። ጁቬንቱስ እና ፊዮረንቲና በኩል 14 ነጥብ ሶስተኛ እና አራተኛ ደረጃን ሲይዙ፣ ኤሲ ሚላን እና ናፖሊ በኩል 13 ነጥብ አምስተኛ እና ስድስተኛ ደረጃን ይዘዋል ማለት ነው። የአውሮፓ ሴቶች ሊጎችን እንደዚሁ የአውሮፓ ሴቶች ቻምፒዮንስ ሊግንም ጨምሮ በሃሚንግ ስፖርት እንደዚሁ ውጤቶችን፣ ድረ ጨዋታ እና ቅድመ ጨዋታ የተለያዩ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። መልካም ለተሰኘ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።